ሰላም እንዴት ናችሁ ተማሪዎች? በዚህ ቪዲዮ ማለትም ዩኒት 6 ፊዚክስ ሌሰናችን ላይ ሚረርስ ኤንድ ሌንስስ በተሰኘው ሴክሽን ውስጥ ፓርት 2 ብለን በዚህ ቪዲዮ ስለ ሌንስ እናወራለን። ይህም ቪዲዮ እስከ መጨረሻ ብትከታተሉት አንደኛ ለናሽናል ኤግዛም ይጠቅማችኋል፣ ሁለተኛ ደግሞ ይህን ቶፒክ በቀላሉና እጅግ ግራፊክ ወይም በስዕላዊ መንገድ ልገልጹበት በሚችሉበት መንገድ አሳያችኋለሁ። ስለዚህ ከኔ ጋር ከመጨረሻ ቆዩ። ሳቋማ ቴሌግራም፣ ዩቲዩብ እና ዌብሳይቱ ላይ ገብታችሁ ልትከታተሉ ትችላላችሁ። መልካም። ስለዚህ ስለ ሌንስ እናወራ እስኪ። ሌንስ የምንላቸው ወይም ሌንሶች ምንድን ናቸው? A lens is a curved piece of transparent material that is smooth and regular and sharp so that when light strikes it, the light refracts in a predictable and useful way. እንግዲህ ሌንስ የምንለው ነገር ከርቭ የሆነ እንዲሁም ደግሞ ትራንስፓረንት ማለትም ብርሃን ማስተላለፍ የሚችል ማቴሪያል ሲሆን ማቴሪያሉ ምንድነው የሚያደርገው? ላይትን ቤንድ በማድረግ ወይም ሪፍራክት በማድረግ ማለት ነው አንድ ወሳኝ የሆነ ወይም ሊተነበይ በሚችል ወይም ፕሪዲክት በምታደርጉበት መንገድ አንድን ኢሜጅ የምናጠናበት ማቴሪያል ነው። ስለዚህ ሌንስ የምንለው። ስለዚህ ስለ ሌንስ ስናወራ if you have used a microscope ለምሳሌ ማይክሮስኮፕ ብትወስዱ እንዲሁም ደግሞ ቴሌስኮፕን ብትወስዱ ባይኖኩላር ለምሳሌ ርቀት ያለን ኦብጀክት ለመመልከት እንዲሁም ደግሞ ካሜራ ብትወስዱ ከነዚህ ነገሮች ላይ ኢንተራክት አድርጋችሁ ታውቃላችሁ። ሶ ከነዚህ ነገሮች ጋር ተጠቀማችሁ ማለት ምንድን ተጠቅማችኋል ማለት ነው? ሌንሶች ጋር ወይም ከሌንሶች ጋር አብራችሁ ሰርታችኋል ማለት ነው። ስለዚህ እነዚህ ዲቫይሶች ሌንስን በመጠቀም የሚታወቁ ዲቫይሶች ናቸው ማለት ነው። ስለዚህ a transparent material bound by two surfaces of which one or both are spherical forms a lens። ስለዚህ ስፌሪካል ሼፕ ያለው ሆኖ አንድ ትራንስፓረንት ማቴሪያል እንደምትመለከቱት ከአንድ ሳይድ ሊሆን ይችላል ወይም ደግሞ በሁለቱም ሳይድ ከርቭ የሆነ የስፌሪካል ሼፕ ያለው ማቴሪያል ትራንስፓረንት ማቴሪያል ምን ይፈጥራል ማለት ነው? ሌንስ የሚለውን ነገር ይፈጥራል። ስለዚህ ሌንስ የሚሰራ ወይ በአንደኛው ሳይድ ከርቭ ባለበት መንገድ ሊሆን ይችላል፣ ለምሳሌ በምትመለከቱት መንገድ ወይም ደግሞ በዚህ አይነት መንገድ ወይም ደግሞ በሁለቱም ጎን ከርቭ የሆነ ትራንስፓረንት ማቴሪያል ካለ ይህንን ባጭሩ ምን እንለዋለን? ሌንስ ብለን እንጠራዋለን። ይህንን ከጎን ስንመለከተው የሚታየው ሼፕ ነው ማለት ነው። ስለዚህ ሌንስ የምንለው ነገር በሁለቱም ሰርፌስ በሁለቱም ጎን በልጅ ያደረገ ማለት ነው፣ ወይም ወደ ውጭ ያበጠ ማለት ነው። ይህ አይነት ሼፕ ሊኖረው ይችላል ማለት ነው። ስለዚህ እንደዚህ አይነት ሌንሶችን such a lens is called a double convex lens። ይህንን አይነት ሌንስ እንጠራዋለን ደብል ኮንቬክስ ሌንስ እንለዋለን። ኮንቬክስ ስንል ያው ያበጠ ማለት ነው፣ ወደ ውጭ በልጅ አውት ያደረገ ማለት ነው። so it is simply called convex lens። ስለዚህ ኮንቬክስ ሌንስ ብለን ስናወራ በዚህ ቶፒክ ላይ ይህንን አይነት ሌንስ መሆኑን ልትረሱት አይገባም። ስለዚህ ትራንስፓረንት ማቴሪያል ነው፣ ፕላስ ደግሞ በሁለቱም ሳይድ በልጭ ያደረገ ነው ማለት ነው ኮንቬክስ ሌንስ የምንለው። ሶ ኮንቬክስ ሌንስ አር ኦልሶ ኮልድ ኮንቨርጂንግ ሌንስ። የኮንቬክስ ሌላ ስማቸው ደግሞ ምንድን ነው? ኮንቨርጂንግ ሌንስ እንላቸዋለን። ስለዚህ ላይት በሚያርፍበት ወይም ብርሃን በሚያርፍበት ጊዜ ምን ይሆናል ማለት ነው? ብርሃኑን ወደ አንድ ነጥብ የመሰብሰብ አቅም ያላቸው ወይም ችሎታ ያላቸው ሌንሶች ናቸው። ደብል ኮንኬቭ ሌንስ ደግሞ የምንለው ነገር አለ። ሶ ደብል ኮንኬቭ ሌንስ ኢዝ bounded by two inwardly curved spherical surface። ወደ ውስጥ የገባ spherical surface ያለው ትራንስፓረንት ማቴሪያል እንዲህ አይነት ሌንሶችን ምን ብለን እንጠራቸዋለን? ደብል ኮንኬቭ ሌንስ ብለን እንጠራቸዋለን ማለት ነው። ስለ ኮንኬቭ ሌንስ ስናወራ ማለት ነው the edge of the lens are thicker than its center። የሌንሱ ሴንተሩ ላይ እና ወይም ደግሞ ኤጁ ላይ ጫፉ ላይ ያለው ቲክነስ በምታዩበት ጊዜ ጫፉ ላይ የሌንሱ ጫፍ ኤጅ ምንድነው? ሰፊ ነው ማለት ነው። so this lens is diverge light ray። ምንድነው ደግሞ ሌላ ባህሪያቸው? ላይት ሬይንን የመበተን ዳይቨርጅ የማድረግ ባህሪ ያላቸው ወይም ዲፊውዝ ያደርጋሉ። ሌላ ደግሞ commonly referred to as diverging lens። ስለዚህ በዋናነት የሚጠሩት ዳይቨርጂንግ ሌንስ ተብለው ነው የሚጠሩት ማለት ነው። so a double concave lens is also known as concave lens። ስለዚህ ደብል ኮንኬቭ ሌንስ የሆኑ ሌንሶችን ኮንኬቭ ሌንስ ብለን ባጭሩ እንጠራቸዋለን። ስለዚህ ምስሉ ላይ እንደምትመለከቱት ፊገር 6.23 ላይ
ኤ ላይ ኮንቨርጂንግ አክሽን ኦፍ ኮንቬክስ ሌንስ። አሁን ኮንቬክስ ሌንስ ላይትን ኮንቨርጅ የሚያደርግበትን አክሽን መመልከት ትችላላችሁ። ላይት ሬዎቹን ፓራራል የሆኑ ላይት ኢንሲደንት የሆኑትን ላይት ሬዎች ምን ያደርጋቸዋል? ወደ አንድ ነጥብ ይሰበስባቸዋል። ኮንቬክስ ሌንስ ደግሞ ምን ያደርጋል? ዳይቨርጅ ያደርጋል። ሰው ዳይቨርጂንግ አክሽኑን በየት ማየት ትችላላችሁ? ቢ ላይ ማየት ትችላላችሁ፣ መጽሐፋችሁ ላይ ማለት ነው። ሶ ላይት ሬዎቹ በሚያልፉበት ጊዜ ምንድነው የሚያደርጋቸው? እዚህ ጋር ዳይቨርጅ እንዲያደርጉ ያደርጋቸዋል ማለት ነው። ስለዚህ ቁልፍ የሆነው ኮንሰፕት እዚህ ጋር ምንድን ነው? ኮንኬቭ ሌንስ ኮዝ ላይት ቱ ዳይቨርጅ። ይህ ልትረሱት አይገባም። ኮንኬቭ ሌንሶች ላይትን ዳይቨርጅ እንዲሆን ያደርጋሉ። ኮንቬክሶች ደግሞ በተጨማሪ ኮንቬክስ ሌንስስ ኮዝ ላይት ቱ ኮንቨርጅ። ኮንቬክስ ሌንሶች ደግሞ ላይትን ወደ አንድ ነጥብ በመሰብሰብ ኮንቨርጅ የማድረግ ችሎታ አላቸው ማለት ነው። ለመጀመሪያ አንዳንድ ተርሞችን እንነጋገራለን። ተርሞች ምንድን ናቸው? ቀደም ብለን ሚረር ላይ ለምሳሌ ስንነጋገር የተጠቀምንባቸውን ተርሚኖሎጂን እዚህም ሌንሶችም ላይ እንጠቀማለን። ኤ ሌንስ ሃዝ ቱ ስፌሪካል ሰርፌስ which can be either convex or concave። ስለዚህ ቀደም ብለን ያልነው ነው በዋናነት ሌንስ የምንለው ነገር ስፌሪካል ሰርፌስ ያለው ነው በሁለቱም ጎን፣ በኮንቬክስም በኮንኬቭ ሌንስም ጊዜ ማለት ነው። each surface is part of a sphere እና እነዚህ ሰርፌሶች የምን ክፍል ናቸው? የስፌር ክፍል ናቸው ማለት ነው። ስለዚህ የስፌር ክፍል ካላቸው ሬዲየስ ይኖራቸዋል ማለት ነው። ሌላው ደግሞ ወሳኝ ነጥብ ምን አለ መሰላችሁ? አንድ ኢማጂነሪ ላይን አለ። ይሄ ኢማጂነሪ ላይን ምን እንለዋለን? ፕሪንሲፓል አክሲስ የምንለው ነው። an imaginary straight line passes through the two center of curvature of a lens is called its principal axis። ስለዚህ የሌንሱ በሁለቱ ሰርፌስ መሀሉን ማለትም እኩል ቆርጦት የሚያልፍ ወይም ኢማጂነሪ ላይን ምን ብለን እንጠራዋለን? ፕሪንሲፓል አክሲስ እንለዋለን። በተጨማሪ the center of these spheres are referred to as the center of curvature C of the lens። ስለዚህ የስፌሪካል እነዚህ ሰርፌሶች ስፌሪካል ሰርፌሶች አንድ የስፌር ክፍል ናቸው ካል ስለዚህ እያንዳንዱ ምን አላቸው ማለት ነው? ሴንተር አላቸው ማለት ነው። ስለዚህ ከሴንተሩ ለምሳሌ C1 ማለት ትችላላችሁ። C1 ስንል የአንደኛው ስፌሪካል ሴንተር ማለት ነው። C2 ደግሞ ስንል የሌላኛውን ሰርፌስ ሴንተር ለመጠቆም ነው ማለት ነው። ስለዚህ በተመሳሳይም ለኮንኬቭ ሌንስም በተጨማሪ C1 አንደኛው ሴንተር ነው፣ C2 ደግሞ ብለን ሁለተኛው ሴንተር። ሁለቱን ሴንተሮች በእንደዚህ አይነት መንገድ መለያየት እንችላለን። ልትረሱት የማይገባው ዋናው ነጥብ ምንድነው ግን እነዚህ ሰርፌሶች ሁለቱ ሰርፌሶች ሴንተር አላቸው የሚለውን ነው። እና ስለዚህ ይሄኛው የምትመለከቱት ሴንተር ምንድነው? በተቃራኒ ጎን ያለውን ወይም በተቃራኒ ሳይድ ያለውን ስፌሪካል ሰርፌስ ሴንተር ነው። እዚህ ጋር በምትመለከቱት ጊዜ C1 ደግሞ እንዲሁ በተቃራኒ በኩል ያለውን ሰርፌስ ሴንተር ለመጠቆም ነው ማለት ነው። ኮንኬቭ ሌንሶች ላይ ግን በተቃራኒው ምንድን ነው? C1 ስንል ለምሳሌ እዚያው አጠገቡ ላለው ሰርፌስ ማለትም ለአንደኛው ሰርፌስ ሴንተር ነው C1። C2 ስንል ደግሞ በተመሳሳይ እንዲሁም ለC2 ለተጠጋው ወይም ቅርብ ለሆነው ሰርፌስ ሴንተር ነው ማለት ነው። ሌላው ምንድን ነው? the central point of a lens is its optical center or O። የሌንሱ ሴንተር ማለት ነው። የሁለቱ ሰርፌስ ሴንተር ኦፕቲካል ሴንተር ብለን እንጠራዋለን። a ray of light through the optical center of a lens pass without suffering any deviation። ስለዚህ በሴንተሩ የሚያልፍ ላይት ሬይ ምንም አይነት ዲፍሌክሽን ሳያጋጥመው ወይም ሪፍራክሽን ሳያጋጥመው ቀጥ ብሎ ያልፋል ማለት ነው። ስለዚህ በኮንቬክስ ሌንስ ጊዜ ነው። በኮንኬቭ ሌንስ ጊዜ በተመሳሳይ በኦፕቲካል ሴንተሩ በኩል የሚያልፈው ማለትም በፕሪንሲፓል አክሲሱ ላይ የሆነ ቀጥ ያለ ላይት ሬይ ምንም አይነት ዲቪዥን ሳያጋጥመው ምንም አይነት ሪፍራክሽን ወይም ቤንድ ሳይሆን ቀጥ ብሎ ያልፋል ማለት ነው። ሌላው ደግሞ ልትረሱት የማይገባ አንድ ተርም ምንድን ነው? the effective diameter of the circular outline of a spherical lens is called its aperture። ስለዚህ aperture የምንለው ነገር sometimes a ብለን መወከል እንችላለን። aperture የምንለው የሌንሱ ዊድዝ ነው ማለት ነው። ስለዚህ effective diameter ስንል ከፍተኛ የሆነው የሌንሱ ዊድዝ ማለት ነው። ወይም ዳያሜትር ምን ብለን እንጠራዋለን? አፐርቸር ብለን እንጠራዋለን። ከዚህ የበለጠ ፓራላል ላይት ሬዎቹ ኮንቬክስ ሌንስ ላይ በሚያርፉበት ጊዜ የሚሰሩትን ማለትም ኢሜጅ ከማየታችን በፊት እስኪ አንድ አክቲቪቲ እንስራ። ይህ አክቲቪቲ ምንድን ነው?
ምን ይለናል መሰላችሁ? ሆልድ ኤ ኮንቬክስ ሌንስ ኢን ዮር ሃንድ ዳይሬክትድ ቱወርድ ዘ ሰን። እዚህ አክቲቪቲውን ኢንስትራክት የሚያደርገን አንድ እንግዲህ ኮንቬክስ ሌንስ እንይዛለን በእጃችን ማለት ነው። ይሄ ኮንቬክስ ሌንስ በነገራችን ላይ አንድ ነገር ማግኒፋይ ለማድረግ ለማጉላት የምንጠቀመው አይነት ኮንቬክስ ሌንስ ነው። ሶ በእንደዚህ አይነት መንገድ የፀሐይ ጨረር እንዲያልፍበት አድርገን በእጃችን ከያዝን በኋላ ፓርት 2 ላይ ምን ይጠይቀናል? ፎከስ the light from the sun on a sheet of paper, obtain a sharp bright image of the sun። ስለዚህ ብርሃኑን ፎከስ በሚሆን መንገድ ወይም ወደ አንድ በሚሰበሰብ መንገድ ማለት ነው ወረቀት ላይ አሳርፉት እያለን ነው። ስለዚህ ወረቀት እንወስድና ፎከስድ የሆነውን ላይት ሬይ እንደምታዩት በዚህ አይነት መንገድ እናሳርፋለን ማለት ነው። ታዲያ በመጨረሻ ምን ይጠይቀናል መሰላችሁ? hold the paper and lens in the same position for a while, keep observing the paper። እንግዲህ ለተወሰነ እንግዲህ ቆይታ ማለት ነው ወረቀቱና ሌንሱን ቦታው ሳይቀየር አቆዩት ይላል እንደያዛችሁት ሌንሱን። ከዛ ምንድን ሪኮመንድ ያደርገናል? keep observing the paper። እዚህ ጋር የሚያዘን ምንድን ነው? ፔፐሩን መመልከታችሁ እንዳታቋርጡ እያለ ነው። so what happened and why ይለናል ጥያቄው። ስለዚህ ወረቀቱ ላይ ምን ተፈጠረ ለምን ብሎ እየጠየቀን ነው። so what are our observations? our observations ያየናቸው ምልከታዎች ምንድን ናቸው? አንደኛው the paper burns and produces smoke when exposed to sunlight። ወረቀቱ ለብዙ ጊዜ የፀሐይ ጨረሩ እንዲያልፍበት በምታደርጉበት ጊዜ ወረቀቱ ሲነድ ታያላችሁ። ሌላው ምንድነው? parallel rays from the sun are focused by a lens። ስለዚህ parallel ሰን ሬዎቹ ወይም የፀሐይ ጨረሮች ምን ሲሆን አይተናል? ፎከስድ ሲሆኑ በሌንስ አማካኝነት ተመልክተናል። በተጨማሪ ደግሞ the lens creates a sharp bright spot on the paper። ስለዚህ ሌንሱ የፈጠረው ምንድነው? ሻርፕ የሆነ እንዲሁም ደግሞ ብራይት የሆነ ስፓት ወይም ነጥብ ምንድን አድርጓል ማለት ነው? ወረቀቱ ላይ ፈጥሯል ማለት ነው። so this concentrated light ignites the paper። ስለዚህ ለዚህም ነው ይሄ ኮንሰንትሬትድ የሆነው ላይት ወይም ብራይት ስፓት ምን አድርጓል ማለት ነው? ወረቀቱን እንዲነድ አድርጎታል ማለት ነው። ሌላው ደግሞ ልትረሱት የማይገባ ነገር አንድ ነጥብ አለ። ምንድነው? the letter F is usually used to represent the principal focus. however a lens has two principal foci። ስለዚህ ሌንስ ሁለት ፕሪንሲፓል ፎሳይ አለው ወይም ፎከስ አለው ብለን ነበረ። ስለዚህ እነዚህ ፎከሶች F1 እና F2 ብለን መግለጽ እንችላለን። ስለዚህ F1 ስንል ያንደኛው ሌንስ ወይም ያንደኛው የሌንሱ ሰርፌስ ፎከስ ነው። በተጨማሪም ደግሞ F2 ስንል ፍሮንት ፓርቱ ማለት ነው ወይም ለኦብጀክቱ የሚጠጋው የሌንሱ ሰርፌስ ፎከስ ነው እና ከሴንተሩ እስከ ፕሪንሲፓል ሴንተር የምንለው ኦ ያለው ርቀት ከሬዲየሱ ጋር እኩል ነው ብለን ነበር አይደለም? ስለዚህ ሬዲየሱ ደግሞ የፎከሱ 2 እጥፍ ከሆነ ምን ያህል ይሆናል ማለት ነው? ሴንተሩ የሚርቀው የፎከሱ 2 እጥፍ በሚሆን መልኩ በምታዩት ርቀት ላይ ይገኛል። በቀጣይ ደግሞ በሌንሶች የሚፈጠረውን ኢሜጅ ምን ይመስላል የሚለውን ኢንቨስቲጌት እናደርጋለን። ታዲያ ይህን ኢንቨስቲጌት በምናደርግበት ጊዜ ልትረሱት የማይገባ ልክ ስፌሪካል ሚረር ላይ እንደተነጋገር ነው ኮንቬክስ እና ኮንኬቭ ሚረር ላይ ኢሜጅ ፎርም ለማድረግ ቢያንስ ሁለት ላይት ሬይ ያስፈልጋል ብለናል አይደለ? ስለዚህ በዛ መርህ መሰረት አሁን ዲስከስ የምናደርጋቸው ላይት ሬዎቹን ተጠቅመን ምን እናደርጋለን ማለት ነው? አንድ ኦብጀክት ከሌንሱ ከሆነ ርቀት ላይ የተቀመጠ ኦብጀክት የሚሰራው ኢሜጅ ምን ይመስላል የሚለውን ነገር አብረን እናጠናለን። ስለዚህ አሁን ምን እናደርጋለን? እዚህ ጋር እንደምትመለከቱት 3 ላይት ሬዎች አሉ። 1 2 እና 3። እነዚህ ላይት ሬዎቹ ከኦብጀክቱ ክፍል ከኦብጀክቱ አንድ ነጥብ ተነስተው ፕሮፓጌት ያደርጋሉ፣ ይጓዛሉ። አንደኛው ፓራራል ነው፣ አንደኛው ደግሞ በፎከሱ በኩል ያልፋል፣ ሌላኛው ደግሞ በፕሪንሲፓል ሴንተሩ በኩል ወይም በሌንሱ ሴንተር ያልፋል። ሶ የመጀመሪያው ኬዝ የምናየው ray of light from the object parallel to the principal axis። ለፕሪንሲፓል አክሲሱ ፓራራል በሚሆን መንገድ የሚጓዘውን ላይት ሬይ እንመልከት እስኪ። ስለዚህ ሪፍራክት ካደረገ በኋላ which is after refraction from a convex lens እንደምትመለከቱት ኮንቬክስ ሌንሱ ባህሪው ምንድን ነበር ብለን ነበረ? ላይትን ሪፍራክት ያደርጋል ብለናል። ለምን? ትራንስፓረንት ማቴሪያል ስለሆነ ብርሃን በውስጡ እንዲያልፍ ያደርጋል። ብርሃን በሚያልፍበት ጊዜ ያው ምን ይሆናል? ሪፍራክት ያደርጋል፣ ቤንድ ያደርጋል ማለት ነው። ሶ አሁን ሪፍራክት ካደረገ በኋላ
so passes through the principal focus on the other side of the lens እያለን ነው። ከዛ በኋላ እንደምትመለከቱት በሚረሩ በዛኝ ማለት በተቃራኒው ጎን ማለት ነው በፕሪንሲፓል ፎከሱ በኩል አድርጎ ያልፋል ይለናል። ስለዚህ ይሄ አሁን ልትረሱት የማይገባ አንድ ነጥብ ነው ማለት ነው። ኮንቬክስ ሌንስን ተጠቅማችሁ ምንም አይነት ፕሮብለም ላይ ኢሜጅ መስራት ብትፈልጉ፣ ስለዚህ የመጀመሪያው የምታደርጉ ምንድነው ኦብጀክቱ ከተቀመጠበት ቦታ ፓራላል ላይን ታሰምራላችሁ። ዴን ቤንድ ካደረገ በኋላ በኮንቬክስ ሌንሱ ካለፈ በኋላ በፕሪንሲፓል ፎከሱ በኩል እንዲያልፍ ታደርጉታላችሁ። ይሄ አንድ ነጥብ ነው። በተጨማሪ ደግሞ አሁን በኮንኬቭ ሌንስ ጊዜ ላይት ሬው እንዴት ነው ቤንድ የሚያደርገው የሚለው እንመልከት እስኪ። So in the case of a concave lens, the ray appears to diverge from the principal focus located on the same side of the lens ይለናል። በኮንቬክስ ሌንስ ጊዜ ልትረሱት የማይገባው ላይት ሬው ፓራላል የሆነው ላይት ሬይ በምን አይነት መንገድ ነው ቤንድ የሚያደርገው? በተመሳሳይ ሳይድ ያለው ሌንስ አለ አይደለ? ለሱ ፎከስ የሆነው ምን አለ ነጥብ አለ። ታዲያ በሱ ትዩ በሚሆን መንገድ ወይም እሱ በሚያልፍ መንገድ ምን ያደርጋል ማለት ነው? ቤንድ ያደርጋል። ታዲያ ዶት ላይን ትሬስ ብታደርጉ ቤንድ ካደረገው ከላይት ሬይ 1 ቤንድ ወይም ሪፍራክት ካደረገው ላይት ዶት የሆነው ላይኑ ተመሳሳይ መስመር ላይ ታገኙታላችሁ። ስለዚህ ሪፍራክት ያደረገው ላይት በምትስሉበት ጊዜ ለኦብጀክቱ ቅርብ በሆነው ፎከስ ወይም ለኦብጀክቱ ቅርብ በሆነው ወይም ፍሮንት ፓርቱ ማለት ነው የሌንሱ ፍሮንት ፓርቱ ለሱ ፎከስ በሱ በኩል እንዲያልፍ አድርጋችሁ ታስቀምጡታላችሁ ማለት ነው። ሁለተኛ ደግሞ ላይት ሬይ 2 እስኪ እንመልከት። አሁን ደግሞ ሁለተኛ ኬስ ምንድነው? A ray of light passes through a principal focus after refraction from a convex lens will emerge parallel to the principal axis. በፕሪንሲፓል ፎከሱ የሚያልፍ ላይት ሬይ እዚህ ጋር የምትመለከቱት ላይት ሬይ 2 በፕሪንሲፓል ፎከሱ አልፎ ሌንሱ ላይ በሚገባበት ጊዜ ዴን ቤንድ በሚያደርግበት ጊዜ ቀጣይ ምን ይፈጠራል ማለት ነው? ቤንድ የሆነው ወይም ሪፍራክት ያደረገው ላይት ለፕሪንሲፓል አክሲሱ ፓራላል በሆነ መንገድ ወይም ትዩ በሆነ መንገድ ሆኖ ታገኙታላችሁ ማለት ነው። ስለዚህ ይሄ አንድ ነጥብ ነው ማለት ነው። ሌላው ደግሞ a ray of light appearing to meet at the principal focus of concave lens after refraction will emerge parallel to the principal axis. በዚህ ጊዜ ደግሞ በኮንኬቭ ሌንስ ጊዜ ደግሞ ላይት ሬይ 2 እንደምትመለከቱት በፕሪንሲፓል ፎከሱ ማለትም በሌንሱ ተቃራኒ ጎን ባለው የሌንሱ ፕሪንሲፓል ፎከስ የሚያልፍ የሚመስለው ላይት ሬይ በምን አይነት መንገድ ቤንድ ያደርጋል? ለፕሪንሲፓል አክሲሱ ፓራላል በሚሆን መንገድ ቤንድ ያደርጋል ማለት ነው። ስለዚህ እንደምትመለከቱት መጀመሪያ ታርጌት ያደረገው ፎከሱን ነበረ፣ ግን ሌንስ ውስጥ በገባ ጊዜ ላይት ሬው ሪፍራክት ሆኖ ለፕሪንሲፓል አክሲሱ ፓራላል ሆኖ ሲጓዝ ታዩታላችሁ። ሌላው ደግሞ በተጨማሪ የምናየው ላይት ሬይ 3 ነው። እነዚህ ሶስት ነጥቦች በጣም ወሳኝ የሆኑ ነጥቦች ናቸው። So a ray of light passing through the optical center of a lens will emerge without any deviation. ስለዚህ በሴንተሩ ማለት ነው ኦፕቲካል ሴንተር የምንለው ወይም ኦ የምንለው ማለት ነው በሱ በኩል የሚያልፍ ላይት ሬይ ካያችሁ ያለምንም ዲቪዥን በኦፕቲካል ሴንተሩ ያልፋል ማለት ነው። ስለዚህ ቀላል ነጥቦች ናቸው ለማስታወስ፣ በጣም ቀላል ነው እነዚህ ነጥቦችን። ስለዚህ እነዚህን ነጥቦች ተጠቅመን ነው ማለት ነው ኢሜጅ ፎርም የምናደርገው። ስለዚህ መላልሳችሁ እነዚህ ነጥቦችን ማስታወሳችሁን እንዳትረሱ ልላችሁ ፈልጋለሁ በዚህ አጋጣሚ። አሁን በቀጣይ የምናየው ምንድነው? ኢሜጅ ፎርሜሽን ባይ ኮንቬክስ ሌንስ ነው። ስለዚህ በኮንቬክስ ሌንሶች የሚሰሩትን ኢሜጆች ምን እንደሚመስሉ እናያለን። ስለዚህ ሌንሶች እንግዲህ ምንድነው የሚያደርጉ ብለናል? ወይም ኢሜጅን ፎርም የሚያደርጉት ላይትን ሪፍራክት በማድረግ ነው። ሶ ሌንስስ ፎርም ኢሜጅ ባይ ሪፍራክቲንግ ላይት። ይሄ አንድ የሚሰሩበት ሜካኒዝም ነው ማለት ነው። ስለዚህ ሌንሶች እንደ ሚረሮች ሳይሆን ኦፕሬት የሚያደርጉት ሚረሮች ሪፍሌክት በማድረግ ነው። ሌንሶች ደግሞ ላይትን ቤንድ በማድረግ ኢሜጅ እንዲፈጠር የሚያደርጉልን ዲቫይስ እንደሆኑ ስንነጋገር ነበረ። አሁን ደግሞ የመጀመሪያ ኬዝ እስኪ እንመልከት። የመጀመሪያ ኬዝ ኦብጀክቱ ኢንፊኒቲ ላይ ያለ አድርገን እናስብ። ዴን ላይት ሬዎቹ የብርሃን ጨረሮቹ ከሌንሱ አንጻር ምን አይነት ዳይሬክሽን ነው የሚኖራቸው? ፓራላል የሆነ ነው። ስለዚህ ከሌንሱ በጣም አነስተኛ ስለሆነ
ከምኑ አንጻር ማለት ነው ኦብጀክቱ ካለበት ርቀት ከኢንፊኒቲ አንጻር። ሶ ላይት ሬዎቹ ሌንሱ ላይ በሚደርሱበት ጊዜ ፓራላል ናቸው። ሶ ፓራላል ላይት ሬዎቹ ሌንስ ውስጥ በሚገቡበት ጊዜ እና ቤንድ በሚያደርጉበት ጊዜ በምኑ በኩል ያልፋሉ ብለናል? ከሌንሱ ተቃራኒ በኩል ባለው በፎከሱ በኩል ያልፋሉ ብለን ነበረ። ስለዚህ ምን እንላለን ማለት ነው ኮንክሉዥናችን አሁን። ስለዚህ ሪዛልታችን ስለዚህ ኦብጀክቱ ኢንፊኒቲ ላይ ነው ያለው። ፖዚሽን ኦፍ ኢሜጅ ኢሜጁ ፎርም ያደረገው ደግሞ አት ፎከስ ኤፍ2 ላይ ነው ፎከስ ያደረገው ወይም ኢሜጁ ሴንተር ያደረገው ወይም የተመሰረተው ማለት ነው። ሌላው ደግሞ ሳይዝ ኦፍ ኢሜጅ ነው። ሳይዝ ኦፍ ኢሜጅ የኢሜጁ ሳይዝ ሃይሊ ዲሚኒሽድ ኤንድ ፖይንት ሳይዝ። ስለዚህ ሃይሊ ዲሚኒሽድ ስንል በጣም ወደ ነጥብ የተጠጋ ማለት ነው፣ የቀነሰ ኢሜጅ እናገኛለን። ሌላው ደግሞ ኔቸር ኦፍ ኢሜጅ ነው። የኢሜጁ ተፈጥሮ ሪል እና ኢንቨርትድ ነው። ሪል ስንል በሌንስ ጊዜ ምን ማለት ነው? ኦብጀክቱ ካለበት ተቃራኒ በኩል ወይም ከሌንሱ ተቃራኒ ሳይድ ካለ ሪል እንለዋለን። ሚረር ላይ ደግሞ አይታችሁ ከሆነ ለሚረር ምንድን ነበረ? ከሚረሩ ፊት ለፊት ከሆነ ሪል እንል ነበረ። በሌንስ ጊዜ ደግሞ የእሱ ተቃራኒ ነው ማለት ነው። ስለዚህ ከሌንሱ ተቃራኒ ከሆነ ሪል አድርገን እንወስደዋለን ማለት ነው። ሌላው ደግሞ ኢሜጁ ኢንቨርትድ ነው፣ የተገለበጠ ነው። ምንም እንኳ ፖይንት ሳይዝድ ቢሆን አክቹዋሊ በምትመለከቱበት ጊዜ ምንድነው የሚፈጠረው? ኢንቨርትድ የሆነ ኢሜጅ ታገኛላችሁ፣ የተገለበጠ ኢሜጅ ማለት ነው። በሁለተኛ ኬዝ ደግሞ አሁን የኦብጀክቱ ፖዚሽን ቢዮንድ ወይም 2f ማለትም ከሴንተሩ ከፕሪንሲፓል ሴንተር የምንለው አለ አይደለ? ከሱ ራቅ ብሎ የተቀመጠ አንድ ኦብጀክት እንመልከት እስኪ። ታዲያ በምትመለከቱበት ጊዜ ምን ታያላችሁ ማለት ነው? ላይት ሬይ ሁለት ላይት ሬይ ያስፈልገናል። ሁለተኛ ኬዝ ደግሞ አሁን ኦብጀክቱ ቢዮንድ 2f1 የምንለው የምትመለከቱት የአንደኛው ሰርፌስ እዚህ ማለት ነው። የአንደኛው የሌንሱ ሰርፌስ ስፌሪካል ሰርፌስ ምንድነው ማለት ነው? ፕሪንሲፓል ሴንተር ማለት ነው። ስለዚህ አሁን ከ2f1 ራቅ ብሎ እናስብ። ስለዚህ አሁን እንደምትመለከቱት ኦብጀክታችን ላይ አንድ ነጥብ እንወስድና በዚህ አጋጣሚ የአሮ ሄድ ማለት ነው። ስለዚህ ከሱ አንድ ነጥብ ወስደን ፓራሌል የሆነ ላይን እናሰምራለን። እሱ ምን ይወክላል? ኢንሲደንት የሆነው ላይት ሬይ ያመለክተልናል። አሁን ሌንስ ውስጥ በሚገባበት ጊዜ ኢንሲደንት ላይቱ ምን ይሆናል? ቤንድ ይሆናል። ቤንድ በሚሆንበት ጊዜ በሌንሱ በአንደኛው የሌንሱ ሰርፌስ ፕሪንሲፓል ፎከስ ወይም ኤፍ2 በምንለው ማለት ነው በሱ በኩል ያልፋል ማለት ነው። ሌላው ደግሞ ከተመሳሳይ ነጥብ ተነስተን በኦፕቲካል ሴንተሩ በኩል ወይም በሱ በኩል የሚያልፍ ላይን በምታሰምሩበት ጊዜ ወይም ኢንሲደንት ላይኑ ምን ይሆናል ማለት ነው? ያለምንም ሁኔታ ቤንድብ ሳይሆን ወይም ሪፍራክት ሳይሆን ምን ያደርጋል ማለት ነው? ያልፋል ማለት ነው። ሁለቱ የሚነካኩበት ነጥብ ምን ይሰጣቸዋል? የኢሜጃችሁን ፖዚሽን እንዲሁም ደግሞ ሄቱን ሜዥር እንድታደርጉት የሚያስችላችሁ ነጥብ ነው ማለት ነው። ስለዚህ የኢሜጃችሁ ፖዚሽን ወይም ፖዚሽን ኦፍ ዘ ኢሜጅ የት ጋር ይሆናል? ቢትዊን f2 and 2f2 ይሆናል። በፎከሱና በፕሪንሲፓል ሴንተር ወይም 2 times f2 ያልነው ማለት ነው በሱ መካከል ይገኛል ማለት ነው። ስለዚህ ምን ታያላችሁ ማለት ነው? እዚህ ጊዜ ሳይዝ ኦፍ ኢሜጅ ነው። የኢሜጁ ሳይዝ በምትመለከቱበት ጊዜ ዲሚኒሽድ ነው ማለትም የቀነሰ ኢሜጅ ታገኛላችሁ። ሌላው ኔቸር ኦፍ ኢሜጅ ነው። የኢሜጁ ተፈጥሮ አንደኛው ሪል ነው። ለሌንሶች ሪል ስንል ምን ማለታችን ነው? ኦብጀክቱ ካለበት ተቃራኒ ከሆነ ሪል አድርገን ነው የምንወስደው። በተጨማሪ ደግሞ ኢንቨርትድ እንለዋለን። ኢንቨርትድ የተገለበጠ የሆነ ኢሜጅ ታያላችሁ። ቀጣይ ደግሞ አሁን ኦብጀክቱ 2f1 ላይ እናድርገው እስኪ። ማለትም የሌንሱ ፕሪንሲፓል ሴንተር ላይ እናድርገው። ስለዚህ ፕሪንሲፓል ሴንተሩ ላይ ወይም የሬዲየሱ የሚያል ወይም የፎከሱ 2 እጥፍ የሚያል ርቀት ላይ በምታስቀምጡበት ጊዜ አሁን ምን ይሆናል ማለት ነው? ሁለት ላይት ሬይ እንመርጣለን። አንደኛው ፓራሌል የሆነ ቤንድ ያደርግና በፕሪንሲፓል ፎከሱ ያልፋል እንደተነጋገር ነው። ሌላው ደግሞ በኦፕቲካል ሴንተሩ እንዲያልፍ እናደርጋለን። በኦፕቲካል ሴንተሩ የሚያልፈው ላይት ሬይ ሁልጊዜም እንደነገርኳችሁ ምንድነው? ቤንድ አያደርግም። ዴርፎር ሁለቱ ኢንተርሴክት የሚያደርጉበት ነጥብ ምንድን ይሰጣችኋል? የኢሜጃችሁን ፖዚሽን ይሰጣችኋል ማለት ነው። ስለዚህ አሁን ኢሜጃችን እንደምትመለከቱት እዚህ ጋር ፎርም አድርጓል። ሶ የኢሜጃችን ሳይዝ ወይም ሳይዝ ኦፍ ኢሜጅ አንደኛ ተመሳሳይ ሳይዝ ነው፣ ተመሳሳይ የሆነ ሄት አለው።
በተጨማሪ ደግሞ የኢሜጁ ተፈጥሮ ኔቸሩን ስትመለከቱት ደግሞ ሪል ነው። አንደኛው ሪል ስንል ከሌንሱ ተቃራኒ በኩል ስላለ ነው። ሌላው ደግሞ ኢንቨርትድ ነው፣ የተገለበጠ ነው ማለት ነው። ስለዚህ ቀጥለናል። አሁን ደግሞ ምን እናደርጋለን? በፎከሱና በ2 ታይምስ f1 ማለትም በፕሪንሲፓል ሴንተሩ መካከል ኦብጀክቱ እናስቀምጥ። ስለዚህ ተመሳሳይ የሆነ ፕሮሲጀር እንከተላለን። ፓራራል ወይም ኢንሲደንት ላይት ሬው በሌንሱ በኩል በሚያልፍበት ጊዜ ሪፍራክት አድርጎ በፎከሱ ያልፋል። ዴን ደግሞ በኦፕቲካል ሴንተሩ የሚያልፈው ላይት እንደምትመለከቱት ቤንድ ሳይሆን ያልፋል። ዴን የሚፈጠረው ኢሜጅ የት ጋር ይሆናል ማለት ነው? ቢዮንድ ቱ ኤፍ2። ስለዚህ ከኤፍ2 ኤፍ2 ወይም ከሌንሱ ፕሪንሲፓል ሴንተር ከአንደኛው የሌንሱ ሰርፌስ ፕሪንሲፓል ሴንተር ምን ይሆናል ማለት ነው? ባሻገር ይፈጠራል ማለት ነው። ታዲያ እንደምትመለከቱት የኢሜጁ ሳይዝ ኢንላርጅድ ነው ወይም ተልቆ ታይታላችሁ። ተፈጥሮው ደግሞ ምን ይመስላል? አንደኛ ሬል ነው ወይም በሌንሱ ተቃራኒ ሳይድ ወይም ኦብጀክቱ ካለበት ተቃራኒ ሳይድ ስላለ ሪል እንለዋለን። ሌላው ደግሞ ኢንቨርትድ ነው፣ የተገለበጠ ነው ማለት ነው። አሁን ደግሞ የምናየው ምንድን ነው? አሁን ኦብጀክታችን ደግሞ ኤፍ1 ላይ እናስቀምጠው ወይም የሌንሱ ፕሪንሲፓል ፎከስ ላይ እናስቀምጠው ውስጥ በዚህ ጊዜ ምን ይፈጠራል መሰላችሁ? አሁን ኢንሲደንት ላይት ሬዎቹ ሁለት ኢንሲደንት ላይት ሬዎች እንወስዳለን። አንደኛው ፓራራል፣ አንደኛው ደግሞ በኦፕቲካል ሴንተሩ የሚያልፍ ማለት ነው። ፓራራል የሆነው ያው እንደተለመደው በፎከሱ በኩል ያልፋል፣ በተቃራኒ ሳይድ ባለው ማለት ነው። ሌላው ደግሞ በኦፕቲካል ሴንተር የሚያልፈው ደግሞ እንደምትመለከቱት ፓራራሊ ያልፋል ማለት ነው። እና እነዚህ ሁለት ላይኖች ቲዎሬቲካሊ የሚገናኙት እንግዲህ አት ኢንፊኒቲ ላይ ነው ማለት ነው። ስለዚህ የኢሜጁ ፖዚሽን በጣም ሩቅ ወይም ኢንፊኒቲ ማለት እንችላለን፣ እጅግ ከፍተኛ የሆነ ርቀት ላይ ይሆናል ማለት ነው። የኢሜጃችንን ደግሞ ሳይዝ በተመለከተ ኢትስ ኢንፋይናይትሊ ላርጅ። አሁን እነዚህ ፓራራል ላይኖች ማለት ኢንፊኒቲ ላይ ነው የሚገናኙ ብለን ከወሰድን በጣም እጅግ ከፍተኛ የሆነ ርቀት ላይ ነው የሚገናኙት ካል የኢሜጃችን ሳይዝ ምንድነው የሚሆነው? በጣም ከፍተኛ ነው የሚሆነው ማለት ነው። ስለዚህ ቲዎሬቲካሊ ኢትስ ኢንፋይናይትሊ ላርጅ ብለን እንናገራለን። ሌላው ደግሞ ኔቸር ኦፍ ዘ ኢሜጅ ነው። የኢሜጁ ተፈጥሮ አንደኛው ሪል ነው። ሪል ነው ስንል ምን ማለታችን ነው? ከሌንሱ ተቃራኒ ማለትም ኦብጀክቱ ካለበት ሳይድ ተቃራኒ ማለት ነው። ሌላው ደግሞ ያው እንደምትጠብቁት ምን አይነት ኢሜጅ ነው የሚሆነው? ኢንቨርትድ ነው፣ የተገለበጠ ነው። አሁን ደግሞ ኦብጀክታችንን ከፎከሱ ወደ ሌንሱ በሚጠጋ መንገድ ማለትም በኦፕቲካል ሴንተሩ እና በፎከሱ እናድርገው። ሶ the position of the object between focus f1 and optical center O ማለት ነው። በዚህ ጊዜ ምን አይነት ኢሜጅ ይፈጠራል የሚለውን ነገር እስኪ ነይ። አንደኛውም እንደምትመለከቱት ፓራራል የሆነው ላይት ሬይ ያው ሌንሱ ላይ ከገባ በኋላ በፕሪንሲፓል ፎከሱ ያልፋል። ሌላኛው ደግሞ የምትመለከቱት በኦፕቲካል ሴንተሩ ያልፋል። በኦፕቲካል ሴንተሩ በሚያልፍበት ጊዜ ሁለቱ ላይት ሬዎች በሌንሱ ተቃራኒ ሳይድ በምትመለከቱበት ጊዜ ዳይቨርጅ ነው የሚያደርጉት፣ ማለት ፈጽሞ ሊነካኩ አይችሉም። ስለዚህ ዳይቨርጅ የሚያደርጉ ከሆነ ሁለቱ ዳይቨርጅ የሚያደርጉ ላይት ሬዎቹ አንድ መነሻ ነጥብ አላቸው። ከዛ መነሻ ነጥብ ተነስተው ነው ማለት ነው ዳይቨርጅ የሚያደርጉ። ስለዚህ ያ መነሻ ነጥብ እንዴት ነው የምናገኘው? ስለዚህ ላይን ተመሳሳይ የሆነ መስመር በዳሽድ የሆነ ላይን ትሬስ እናደርጋለን። ትሬስ የምናደርገው አንደኛው እንደምትመለከቱት ለአንደኛው ላይ ትሬ ነው፣ ሌላኛው ደግሞ ለሌላኛው ላይ ትሬ ሪፍራክት ለሆነው ላይ ትሬ ትሬስ በምናደርግበት ጊዜ የሚነካኩበት እነዚህ ሁለት መስመሮች ምን ይሰጠናል ማለት ነው? የኢሜጃችንን ፖዚሽን ይሰጠናል። ስለዚህ ኢሜጃችሁን የት ጋር ታገኙታላችሁ? አሁን the same side of the lens at the object ኦብጀክቱ ባለበት ሳይድ በኩል ታገኙታላችሁ። የኢሜጃችሁ ሳይዝ ደግሞ ኢንላርጅ ነው ታዩታላችሁ፣ ተልቆ ታገኙታላችሁ። በተጨማሪ ደግሞ የኢሜጁ ኔቸር ተፈጥሮ አንደኛው ቨርቹዋል ነው። ቨርቹዋል ኢሜጅ ስንል በሌንስ ጊዜ ምን ማለት ነው? ኦብጀክቱ ባለበት ሳይድ ወይም ከኦብጀክቱ በስተጀርባን የተፈጠረ ማለት ነው። ስለዚህ ወይም በሌላ አነጋገር ደግሞ ኦብጀክቱ ባለበት ሳይድ ከሆነ ቨርቹዋል ብላችሁ ትጠሩታላችሁ። ሌላው ደግሞ ኢሬክት ነው። ኢሬክት ነው ስንል ያው የቆመ ነው። ኦብጀክቱ የቆመ ከሆነ የአሮቹም የቆመ ነው ማለት ነው። ስለዚህ በኮንቬክስ ሌንስ ጊዜ የሚፈጠሩት ኢሜጆች በጠቅላላ ይሄን ይመስላሉ። በቀጣይ ደግሞ ኢሜጅ ፎርሜሽን ማይ ኮንኬቭ ሌንስ እስኪ እንመልከት። በኮንኬቭ ሌንሶች የሚፈጠሩ ኢሜጆች ምን ይመስላሉ የሚለውን አንድ ባንድ እንመልከት። የመጀመሪያው ኬስ ምንድነው መሰላችሁ?
የኦብጀክታችን ፖዚሽን ኢንፊኒቲ ላይ ቢሆን if it is at infinity ምንድነው የሚሆነው? ፓራላል ላይት ሬዎችን ፕሮጀክት እናደርጋለን። ፕሮጀክት በምናደርግበት ጊዜ ሌንሱ ላይ በሚገቡበት ጊዜ ፓራላል ላይን ስንል ለምኑ ነው? ለፕሪንሲፓል አክሲሱ ማለት ነው። ሪፍራክት በሚያደርጉበት ጊዜ በምን አይነት መንገድ ነው ብለናል? ለፕሪንሲፓል ፎከሱ ትይዩ በሚሆን መንገድ ወይም በፕሪንሲፓል ሴንተሩ ታርጌት ባደረገ መንገድ ቤንድ አድርገው ዳይቨርጅ ያደርጋሉ ብለናል። ስለዚህ ዶትድ ወይም ዳሽድ የሆነ ላይን ብታሰምሩ ያ መስመር ሪፍራክትድ ከሆነው ላይት ሬይ ጋር ተመሳሳይ ሆኖ ታገኙታላችሁ ወይም በአንድ አቅጣጫ ላይ ሆኖ ታገኙታላችሁ ማለት ነው። ስለዚህ በእንደዚህ አይነት መንገድ ሪፍራክት ካደረገ በኋላ ሪፍራክትድ ያደረገው ላይን በምትመለከቱት መንገድ ዳሽድ የሆነው ወይም ዶትድ የሆነው ላይን ፕሪንሲፓል ፎከሱ ጋር ያልፋል ማለት ነው። ሌላ ደግሞ ሁለተኛ ላይት ሬይ ብትወስዱ ለምሳሌ በፕሪንሲፓል አክሲሱ በተመሳሳይ መስመር ላይ የሚጓዝ አንድ ላይት ሬይ ብትወስዱ ምን ሆኖ ነው የምታገኙት? ላይት ሬው በምንድን ነው የሚያልፈው? የሚያልፍበት ሴንተር ኦፕቲካል ሴንተሩ ነው። ስለዚህ በኦፕቲካል ሴንተሩ የሚያልፉ ላይት ሬዎች ምን አይሆኑም ብለን ነበረ? ቤንድ አይሆኑም ብለን ነበረ። ስለዚህ እንደምትመለከቱት ያልፈዋል ማለት ነው። ሶስተኛ ላይት ሬይ ብንወስድ አሁን እንደምትመለከቱት ፓራራል የሆነ ማለት ነው ለፕሪንሲፓል አክሲሱ ሪፍራክት በሚያደርግበት ጊዜ በምን አይነት መንገድ ነው? ለዳሽድ ለሆነው ላይን ወይም አንድ በፎከሱ ለሚያልፈው መስመር በተመሳሳይ አቅጣጫ ሆኖ ታገኙታላችሁ ማለት ነው። ስለዚህ እንደምትመለከቱት የኢሜጃችን ፖዚሽን የት ጋር ነው የሚሆነው? አት ፎከስ ወይም አት ፎከስ F1 ላይ F1 የተሰኘው ሴንተር ላይ ይሆናል ማለት ነው። ሌላ ደግሞ ሳይዝ ኦፍ ኢሜጅ ነው። እንግዲህ እንደምትጠብቁት ኢሜጁ ሳይዝ ሃይሊ ዲሚኒሽድ ነው እና ፖይንት ሳይዝ ነው፣ ወደ ነጥብ የተጠጋ ሳይዝ አለው። ሌላው ደግሞ ኔቸሩን ነው። ኔቸሩ እንግዲህ እንደምትመለከቱት ኢሜጁ ባለበት ሳይድ ስለሆነ ምን እንለዋለን? ቨርቹዋል እንለዋለን። ሌላው ደግሞ ምንድነው የሚሆነው መሰላችሁ? ኢሬክት ነው፣ ማለትም የቆመ ኢሜጅ ታገኛላችሁ። ሁለተኛ ደግሞ አሁን እንግዲህ ኦብጀክቱን እያስጠጋ ነው እንምጣ እስኪ። ማለትም ከኦፕቲካል ሴንተሩ እና በኢንፊኒቲ መካከል ነው እንበል። ቢትዊን ኢንፊኒቲ ኤንድ ኦፕቲካል ሴንተር ኦፍ ዘ ሌንስ ውድ ቢ ምን ይሆናል? የኦብጀክቱ ፖዚሽን ማለት ነው። ስለዚህ አሁን ሬይ ዲያግራም እየተጠቀምን አይደለም። ስለዚህ ሁለት ላይት ሬይ ተጠቅመን ኢሜጅ ፎርም እናደርግ እስኪ። አንደኛው ላይት ሬይ ፓራራል የሆነ ለፕሪንሲፓል አክሲሱ ቤንድ ካደረገ በኋላ ቤንድ ያደረገው ላይ ታርጌት የሚያደርገው በምን መንገድ ነው ብለን ነበረ? ለፎከሱ ወይም በፎከሱ በኩል ነው ብለን ነበረ። ስለዚህ ይህን ላይት ሬይ በምትመለከቱት ጊዜ ከፎከሱ የተነሳ ላይት ሬይ ሆኖ ታገኙታላችሁ ማለት ነው። ነገር ግን አሁን እንደምትመለከቱት ላይት ሬዩ ዳይቨርጅ ያደረገ ነው። ስለዚህ ሌላ ላይት ሬይ እንፈልጋለን። አንደኛው ላይት ሬይ በምን በኩል እንዲያልፍ እናደርጋለን? በኦፕቲካል ሴንተሩ። ስለዚህ በኦፕቲካል ሴንተሩ የሚያልፉ ላይት ሬዎች በሌንስ ጊዜ ምን አይሆንም ብለናል? ዲቬት አያደርጉም ወይም ቤንድ አያደርጉም፣ በሌላ አነጋገር ሪፍራክት አያደርጉም ብለን ነበረ። ስለዚህ እንደምትመለከቱት ቀጥ ብለው ይጓዛሉ ማለት ነው በኦፕቲካል ሴንተሩ። ስለዚህ አሁን በምትመለከቱት ዶትድ ላይኑ እና በዚህ በምትመለከቱት ላይት ሬይ ኤ ፕራይም የተሰኘ ምን ይሆን ነጥብ ታገኛላችሁ። እቺ ኤ ፕራይም የተሰኘው ምንድን ነው? የኢሜጃችሁ የምታገኙበት ነጥብ ነው። ስለዚህ ኢሜጃችሁ የት ጋር ነው የሚገኘው ማለት ነው? ቢትዊን ፎከስ F1 ኤንድ ኦፕቲካል ሴንተር ኦ፣ በኦፕቲካል ሴንተሩ እና በፎከሱ መካከል ነው የሚገኝ። በነገራችን ላይ ኮንኬቭ ሌንስ ጊዜ ልትረሱ የማይገባው ኢሜጃችሁ ሊሆን የሚችለው ወይ በኤፍ1 እና በኦፕቲካል ሴንተሩ መካከል ነው የሚሆን ማለት ነው። ከዛ ውጭ ኢሜጅ ልታገኙ አትችሉም። ሌላው ምንድነው? ሳይዝ ኦፍ ኢሜጅ ነው። ኢሜጁ ዲሚኒሽድ ነው፣ የቀነሰ ኢሜጅ ነው። ኔቸሩን ስታዩት ደግሞ ምንድን ነው? ቨርቹዋል ኢሜጅ ነው። ማለትም በተመሳሳይ ሳይድ ነው ያለው። በሌንስ ጊዜ ቨርቹዋል ማለት ይኸው ተመሳሳይ ሳይድ ላይ ካለ ቨርቹዋል ብለን ነው የምንወስደው። ሌላው ደግሞ ኢሬክት ነው፣ የቆመ ኢሜጅ ታገኛላችሁ። በቀጣይ ደግሞ የምናየው ምንድነው? ሌንስ ፎርሙላ ኤንድ ማግኒፊኬሽን ብለን እንመለከታለን። ቀደም ብለን ሚረር ላይ የተመለከትነው የሚረር ኢኩዌሽን ብለን ተመልክተን ነበር። ተመሳሳይ ሲሚላርሊ ማለት ነው ለሌንስም ምን አለው ማለት ነው? ኢኩዌሽን አለው። የሌንስ ኢኩዌሽኖች ተመሳሳይ የሆኑ ለሚረር እንዳየነው ማለት ነው ሌንስም ላይ የሚሰራ ነው ማለት ነው። የምናየው ምንድነው? በኦብጀክት ዲስታንስ ማለትም ከሌንሱ እስከ ኦብጀክቱ ያለውን ዲስታንስ። ሌላው ደግሞ ኢሜጅ ዲስታንስ ማለትም የኢሜጁ ከሌንሱ ያለው ርቀት፣ እንዲሁም ደግሞ
ፎካል ሌንግዝ ኤፍ በእነሱ መካከል ያለውን ኤክስፕሬሽን ነው ማለት ነው የምናየው። ስለዚህ የእነዚህ ሪሌሽንሽፕ ኤክስፕሬስ ሲደረግ በምን አይነት መንገድ ነው? 1/u + 1/v is equals to 1/f ብለን ወይም 1/focal length ብለን እንገልጻለን። አሁን እዚህ ጋር ወሳኙ ነጥብ ምንድነው? ሳይኑን ዲተርማይን ማድረግ ነው። የዩ የቪ እና የኤፍ ሳይኑ ፖዚቲቭ ኔጌቲቭ መቼ ነው የሚሆነው የሚለውን ነገር ማሳያችሁ ይሆናል። ከዛ በፊት ምን ማየት አለብን? ስለ ማግኒፊኬሽን የተወሰነ ነጋገር። ሶ ማግኒፊኬሽን ፕሮዲስድ ባይ ኤ ሌንስ፣ አሁን በሌንስ የሚፈጠረው ማግኒፊኬሽን ማለት ነው። ምንድነው ዲፋይን ሲደረግ? ሶ ሲሚላር ቱ ዳት ኦፍ ስፌሪካል ሚረርስ ኢዝ ዲፋይንድ አስ ዘ ሬሽዮ ኦፍ ዘ ሌንግዝ ኦፍ ዘ ኢሜጅ ሄይት ኤች ፕራይም ኤንድ ዘ ሄይት ኦፍ ዘ ኦብጀክት ኤች። ስለዚህ ቀደም ብለን ሚረር ላይ እንደተነጋገር ነው ማለት ነው። ለሌንስም የማግኒፊኬሽን ዲፋይን የሚደረገው የኢሜጁ ሄይት ሲካፈል የኦብጀክቱ ሄይት። ስለዚህ ማግኒፊኬሽን የምንለው ኤም የምንለው ፓራሜትር እንደዚህ ተብሎ ይገለጻል ማለት ነው። አሁን በቀጣይ የምናየው ምንድነው? ሳይኖችን ነው። ሳይኖች በጣም እጅግ ወሳኝ የሆኑ ነገሮች ናቸው። አንደኛው እስኪ ኳንቲቲ፣ ለምሳሌ ኦብጀክት ሎኬሽን ወይም ኦብጀክት ዲስታንስ ዩ ማለት ነው። ፖዚቲቭ መቼ ነው ኔጌቲቭ መቼ ነው የሚሆነው የሚለውን እንየው። ፖዚቲቭ የሚሆነው ኦብጀክቱ ከሌንሱ ፊት ለፊት ሲሆን ወይም ኦብጀክት ኢዝ ኢን ፍሮንት ኦፍ ሌንስ ወይም ሪል ኦብጀክት ከሆነ፣ ስለዚህ በኦብጀክቱ ወይም ለሌንሱ ፊት ለፊት የምንለው እንደምትመለከቱት ማለት ነው በእንደዚህ አይነት መንገድ ከሆነ ፖዚቲቭ ይሆናል። ከሌንሱ ደግሞ በስተጀርባ ከሆነ ደግሞ ወይም ኦብጀክት ኢዝ ኢን ባክ ኦፍ ሌንስ፣ በዛ ጊዜ ቨርቹዋል ኦብጀክት ሲሆን ማለት ነው ምን እንለዋለን? ኔጌቲቭ አድርገን እንወስደዋለን። ግን በዋናነት እኛ የምናተኩርበት ሪል ኦብጀክቶችን ወስደን ነው በብዛት የምንነጋገረው። በቀጣይ ደግሞ የምናየው ምንድን ነው? ኢሜጅ ሎኬሽን ነው። ኢሜጁ ያለበትን ቦታ ቪ። ኢሜጁ ፖዚቲቭ የሚሆነው መቼ ነው? ኢሜጅስ ኢን ባክ ኦፍ ሌንስ ማለትም ከሌንሱ በስተጀርባ ከሆነ ምን እንለዋለን? የኢሜጅ ሎኬሽን ቫሊዩ ፖዚቲቭ የሆነ ቫሊዩ ይኖረዋል ማለት ነው። ኔጌቲቭ የሚሆነው መቼ ነው? ኢሜጅስ ኢን ፍሮንት ኦፍ ሌንስ ኦር ቨርቹዋል ኢሜጅ። በቨርቹዋል ኢሜጅ በሚፈጠርበት ጊዜ የኢሜጁ ሎኬሽን ኔጌቲቭ አድርገን እንወስዳለን። ሌላው ደግሞ ኢሜጅ ሄይት ነው። ኢሜጅ ሄይቱን ፖዚቲቭ የምናደርገው ኢሜጅስ አፕራይት የቆመ ኢሜጅ ከሆነ አፕራይት ነው ወይም ፖዚቲቭ ቫሊዩ እንሰጠዋለን። ኢሜጁ ኢንቨርት ከሆነ የተገለበጠ ከሆነ ደግሞ ኔጌቲቭ ቫሊዩ እንሰጠዋለን። ሌላው ደግሞ ፎካል ሌንግዝ ነው። ፎካል ሌንግዝ ለኮንቨርጂንግ ሌንስ ፖዚቲቭ ነው የምንወስደው። ለዳይቨርጂንግ ሌንስ ደግሞ ምንድነው የምንጠቀመው? ኔጌቲቭ ሳይን ነው የምንጠቀመው ማለት ነው። በተጨማሪ ደግሞ R1 ኤንድ R2 የምንለው ነው። ይሄ ደግሞ ሴንተር ኦፍ ከርቬቸር የምንለው ማለት ነው። ሌንሱ ምንድነው? ሁለት ሰርፌስ ስላለው የአንደኛው ሰርፌስ ሴንተር R1 ነው፣ የሌላኛው ደግሞ ሰርፌስ የሁለተኛው ሰርፌስ R2 ነው። ስለዚህ ፖዚቲቭ የሚሆነው መቼ ነው? ሴንተር ኦፍ ከርቬቸር ኢዝ ኢን ባክ ኦፍ ሌንስ። ስለዚህ ከሌንሱ በስተጀርባ ከሆነ ማለት ነው የከርቬቸሩ ሴንተር ምን አድርገን እንወስዳለን? ፖዚቲቭ ቫሊዩ አድርገን እንወስዳለን። ሌላው ደግሞ ሴንተር ኦፍ ከርቬቸሩ ማለት ነው ወይም ሴንተር ኦፍ ከርቬቸር ኢዝ ኢን ፍሮንት ኦፍ ሌንስ ከሆነ ከሌንሱ ፊት ለፊት ከሆነ ኔጌቲቭ የሆነ ቫሊዩ አድርገን እንወስዳለን ማለት ነው። ስለዚህ እነዚህ ሳይን ኮንቬንሽኖች ናቸው። ሳይን ኮንቬንሽኖቹ ያው መያዛችሁ ለምን የሚጠቅመው ካልኩሌሽን ላይ በቀላሉ እንድታሰሉ ይረዳቸዋል ማለት ነው። ምንም እንኳ ሬይ ዲያግራም ለምሳሌ አንዳንድ ፈተና ላይ ጥያቄ ላይ ለምሳሌ ጥያቄዎችን በምትሰሩበት ጊዜ ሬይ ዲያግራሙን ለመስራት ጊዜ ላይኖራችሁ ይችላል። ግን ሳይን ኮንቬንሽኖችን ተጠቅማችሁ የኦብጀክቱን ሎኬሽን ለምሳሌ ማግኒፊኬሽኑን የኢሜጁን ሎኬሽን ማስላት ሊሆን ይችላል ማለት ነው ካልኩሌሽኑ። ሌላው ምንድነው? ማግኒፊኬሽን ከኦብጀክት ዲስታንስ እና ከኢሜጅ ዲስታንስ ጋር ያለው ሪሌሽንሽፕ ነው። ስለዚህ በምን አይነት መንገድ ሪሌት ያደርጋል የሚለው ነገር ስናየው ማግኒፊኬሽን ኤች ፕራይም ሲካፈል ኤች ነው ብለናል። ስለዚህ ደግሞ በኢሜጅ ዲስታንስ እና በኦብጀክት ዲስታንስ ሲገለጽ ማይነስ ኦፍ ቪ ወይም ኢሜጅ ዲስታንስ ሲካፈል ዩ ወይም ኦብጀክት ዲስታንስ ማለት ነው። ስለዚህ ማግኒፊኬሽን በዚህ መጠቀም እንችላለን። ስለዚህ እንዲህ አይነት ነገሩ ለምን ነው የሚጠቅመን? ለምሳሌ ማግኒፊኬሽኑን ሰጥቻችሁ የኦብጀክቱን ሄይት ታውቃላችሁ፣ የኦብጀክቱን ፖዚሽን ታውቃላችሁ እንበልና ኢሜጁ የት ጋር እንደሚፈጠር ማስላት በቀላሉ ትችላላችሁ ማለት ነው። ያው ኔጌቲቭ የሚለው ሳይን ከምን ጋር እንደተገናኘ ቀደም ማለትም ሚረርስ ላይ ተነጋግረን ነበረ። ኔጌቲቭ የሚነግራችሁ ኢሜጁ ኢንቨርትድ ነው ወይስ አፕራይት ነው የሚለውን ነገር የሚነግራችሁ ኳንቲቲ ነው። እስኪ ደግሞ ኤግዛምፕል 6.7 አብረን እንስራና
ቀደም ብለን ያየናቸውን ፖይንቶችን ሰመራይዝ እናደርጋለን በኤግዛምፕል ማለት ነው። ሶ ኤግዛምፕሉ ላይ የምንሰራው ፕሮብለም ምንድን ነው? ኮንኬቭ ሌንስ ሃዝ ፎካል ሌንግዝ ኦፍ 15 ሴንቲሜትር ይለናል። ልብ በሉ ኮንኬቭ ሌንስ ነው ያለን አይደለ? ለኮንኬቭ ሌንስ ፎካል ሌንግዝ በምን አይነት መንገድ ነው የሚሰጥ ብለናል። ጊቨን ኳንቲቲያችን ፎካል ሌንግዛችን ኔጌቲቭ ነው የሚሆን ብለን ነበር አይደለም። ስለዚህ ኔጌቲቭ 15 ሴንቲሜትር ተሰጥቶናል። ሌላ ምን ተብሏል እዚህ ጋር? at what distance from the lens should the object be placed so that it forms an image at 10 ሴንቲሜትር from the lens። ስለዚህ ኢሜጁ ዲስታንሱ ከሌንሱ 10 ሴንቲሜትር እንዲሆን ርቀቱ ማለት ነው ኦብጀክቱ ምን ያህል ርቀት ላይ መቀመጥ አለበት ተብሎ እየተጠየቀ ነው ማለት ነው። ስለዚህ አሁን እዚህ ጋር የተሰጠን የኢሜጃችን ዲስታንስ ወይም ቪ የምንለው ለኮንኬቭ ሌንስ ከሌንሱ ፊት ለፊት ከሆነ ኢሜጁ ሁልጊዜም የምንወስደው ምንድን ነው ብለናል? ኔጌቲቭ ቫሊዩ ነው ብለናል። ስለሆነም ኔጌቲቭ 10 ሴንቲሜትር እዚህ ጋር ቫሊዩ ተሰጥቶናል ማለት ነው። ስለዚህ እኛ ፈልጉ የተባለው ምንድን ነው ማለት ነው? የኦብጀክቱን ዲስታንስ ዩን። በተጨማሪ ደግሞ ምን ይጠይቀናል? also find the magnification produced by the lens ይለናል። በሌንሱ የተፈጠረው ማግኒፊኬሽን ወይም ኤምንም እንፈልጋለን ማለት ነው። ስለዚህ ምንድን ነው የምናደርገው? የሌንስ ኢኩዌሽን እናስቀምጣለን። ሌንስ ኢኩዌሽን የምንለው ያው ሚረር ላይ የተጠቀምነውን ኢኩዌሽን ማለት ነው። ስለዚህ ወደ ሶሉሽናችን ስንገባ ምንድን ነው የምናደርገው? 1 over u plus 1 over v ማለት 1 over f ነው ብለናል። ሶ 1 over u ማለት በሌላ አነጋገር ምን ማለት ነው? 1 over f minus 1 over v ማለት ነው አይደለም? ስለዚህ this implies 1 over u ማለት 1 over f which is 1 over negative 15 centimeter minus 1 over negative 10 centimeter ማለት ነው። ሶ እነዚህ ሳይን ኮንቬንሽኖችን በደንብ ማስታወስ ከቻላችሁ በደንብ ኮንሲደር ማድረግ ከቻላችሁ እንደ አይነት ፕሮብሌሞችን መስራት በጣም እጅግ ቀላል ነው። ስለዚህ this implies 1 over u በቀጣይ ምን ይሆናል ማለት ነው? ሶ እዚህ ጋር ኔጌቲቭ 1 over 15 ሴንቲሜትር እንደማለት ነው። ሶ እዚህ ጋር ኔጌቲቭ ባይ ኔጌቲቭ እንግዲህ ምን ይሆናል ማለት ነው? ኔጌቲቭ 1 ባይ ኔጌቲቭ 1 ፖዚቲቭ ይሆናል ማለት ነው። ስለዚህ ፕላስ እናደርጋለን ማለት ነው። ፕላስ 1 over 10 ሴንቲሜትር። ሶ ፋይናሊ 1 over 10 ሴንቲሜትር ሲቀነስ 1 over 15 ሴንቲሜትር እንደማለት ነው። ስለዚህ ይህን መቀነስ እጅግ በጣም ቀላል ነው። ሶ ኮመን 30 ሴንቲሜትር ትወስዳላችሁ። 30 ሲካፈል ባይ 10 3 ማይነስ 30 ሴንቲሜትር ዲቫይድድ ባይ 15 ሴንቲሜትር ታይምስ 1 2 ይሰጠናል አይደለም? ስለዚህ 2 ማለት ነው። ሶ ቶታሊ ምን ይሰጠናል ማለት ነው? 1 over u 1 over u ማለት 1 over 30 ሴንቲሜትር። therefore u ማለት የ1 over 30 ሪስፕሮካል ነው ወይም ተገላቢጦሽ ነው ማለት ነው። ስለዚህ ይሄ ምንድነው የምታደርጉት? በቀላሉ ዩን በአንድ ታባዛላችሁ ወይም 30 ሴንቲሜትርን በአንድ ታባዛላችሁ። ስለዚህ የምታገኙት ሪዛልት ይሄንን ሪስፕሮካሉን በምትወስዱበት ጊዜ ምን ይሆናል? የዩ ቫልዩ 30 ሴንቲሜትር ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ያገኘነው ምንድነው? የኦብጀክታችን ዲስታንስ ነው። ከሌንሱ ያለው ርቀት 30 ሴንቲሜትር ነው ማለት ነው። የኦብጀክቱን ዲስታንስ ካወቀን ቀጣይ ምን ፈልጉን የተባልነው? ማግኒፊኬሽን ፈልጉን የተባልነው። ሶ ማግኒፊኬሽን እንዴት አድርገን ነው የምናገኘው? ማግኒፊኬሽን ማለት የኢሜጃችን ሄት ሲካፈል የኦብጀክታችን ሄት ብለን ነበር። ይህን ስላልተሰጠን ግን የምንጠቀመው ምንድን ነው? ኔጌቲቭ ኦፍ ኢሜጅ ዲስታንስ ሲካፈል ኦብጀክት ዲስታንስ ዩ ማለት ነው። ስለዚህ ኔጌቲቭ ኦፍ ምን እናደርጋለን? የኢሜጅ ዲስታንሳችን የተሰጠ ምንድነው? ኔጌቲቭ 10 ሴንቲሜትር እንደተሰጠ አይተን ነበር። ዴን እሱን በምናካፍላለን በ30 ሴንቲሜትር እናካፍላለን። ናው ሴንቲሜትር በሴንቲሜትር ይጠፋላችኋል። እዚጋ ኔጌቲቭ በኔጌቲቭ ቴርፎር 1 over 3 ይሰጣችኋል። እዚጋ 0 በ0 ይጠፋላችኋል። ኔጌቲቭ በኔጌቲቭ የፖዚቲቭ ስለሆነ ማለት ነው። ሶ 1 over 3 ይሰጠናል። this is our magnification ማለት ነው። ሶ ማግኒፊኬሽኑ ሶ ራውንድ ብታደርጉ ቁጥሩን 0.33 እያለ የሚወድ ቁጥሩ ነው። ስለዚህ 0.33 አድርጋችሁ መውሰድ ትችላላችሁ። ይሄ የማግኒፊኬሽን ቫልዩ። ስለዚህ ማግኒፊኬሽኑ ፖዚቲቭ መሆኑ ምን ይነግራችኋል? አንደኛ የሚፈጠረው ኢሜጅ አፕራይት ነው። ሁለተኛ ደግሞ ከአንድ ያነሰ ነው ቁጥሩ።
ከአንድ ማነሱ ምን ይነግራችኋል? ዲሚኒሽድ የሆነ ወይም ሪዲዩስድ የሆነ የቀነሰ ኢሜጅ እንደሆነ ይነግራችኋል። ስለዚህ ላይ አንድ ወሳኝ የሆነ ኮንክሉዥን ወይም ልትረሱት የማይገባ ነገር ልጨምርላችሁ። ሶ ደስ ቀደም ብለን ከተነጋገርነው ስንቀጥል ደስ a concave lens always forms a virtual erect image on the same side of the object. ኮንኬቭ ሌንስ ሁል ጊዜ ማለት ነው የሚፈጥረው ኢሜጅ ቨርቹዋል ነው። ሌላ ደግሞ ኢሬክት የሆነ ኢሜጅ ነው፣ የቆመ ኢሜጅ ነው። ሌላው ደግሞ በተጨማሪ በተመሳሳይ ሳይድ ኦብጀክቱ ባለበት ሳይድ ይገኛል ማለት ነው። ስለዚህ እነዚህ ነጥቦች ይሄ ነጥብ ፈጽሞ ልትረሱት አይገባም። ምክንያቱም ስለ ኮንኬቭ ሌንስ የምትጠየቁ ከሆነ የኮንኬቭ ሌንስ አንድና አንድ ባህሪ ነው ያለው። ባህሪውም አሁን ይሄ የነገርኳችሁ ነው፣ ቨርቹዋል የሆነ ኢሜጅ ነው። በተጨማሪ ደግሞ ኢሬክት ነው፣ የቆመ ነው፣ አፕራይት የሆነ ነው። ደግሞ በተጨማሪ ደግሞ በተመሳሳይ የሆነ ሳይድ ኦብጀክቱ ባለበት ሳይድ ነው ያለው ማለት ነው። አሁን ደግሞ ኤግዛምፕል 6.8ን እስኪ አብረን እንስራ። ሶ ኤግዛምፕል 6.8 ምን ይጠይቀናል መሰላችሁ? A 2 cm tall object is placed perpendicular to the principal axis of a convex lens of 10 cm focal length ይለናል። እንግዲህ አሁን ኮንቬክስ ሌንስ ላይ ነው እየተነጋገርን ያለ ነው። ስለዚህ ሄቱ ወይም እዚህ ጋር የተሰጠን ሄቱ 2 ሴንቲሜትር የሚያህል ኦብጀክት ከኮንቬክስ ሌንሱ ፊት ለፊት ይገኛል ይለናል። እና ደግሞ የኮንቬክስ ሌንሱ ፎካል ሌንግዝ ምንድን ነው ይለናል? 10 ሴንቲሜትር ነው ይለናል። ስለዚህ 10 ሴንቲሜትር ካል ለኮንቬክስ ሌንሶች ወይም ኮንቨርጅ የሚያደርጉ ሌንሶች የምንጠቀመው የሳይን ምንድነው? ፖዚቲቭ ነው። ስለዚህ ፖዚቲቭ 10 ሴንቲሜትር እናስቀምጣለን ቫሊዩ። ሌላ ደግሞ ምንድነው እዚህ ጋር በጥንቃቄ የምታዩት the distance of the object from the lens is 15 ሴንቲሜትር ይላል። ስለዚህ የኦብጀክቱ ዲስታንስ ከሌንሱ ፊት ለፊት ከሆነ ዩ ፖዚቲቭ የሆነ ቫሊዩ ነው የምንወስደው። ስለዚህ ፖዚቲቭ 15 ሴንቲሜትር ተሰጥቶናል። አሁን እዚህ ጋር ጥያቄው ምንድነው? find the nature, position and size of the image, also find its magnification ይላል። እንግዲህ ኔቸሩን ፖዚሽኑን ስንነጋገር ምንድነው የምናወራው? አሁን ፖዚሽን ስንል በምንድነው የምናውቀው? ፖዚሽኑን የምናውቀው በምንድነው? የኢሜጅ ዲስታንሱን በመፈለግ ነው። ሶ ምንድነው እዚህ ጋር የምንፈልግ ማለት ነው? አሁን የኢሜጅ ዲስታንስ እንፈልጋለን ማለት ነው። ሶ ጊቨን የሪኳርድ ኳንቲቲያችን ቪን እንፈልጋለን። ሌላ ደግሞ የኢሜጃችንን ሄት ወይም ኤች ፕራይም የምንለውን እሱን እንፈልጋለን። በመጨረሻ ፈልጉ የሚለን ማግኒፊኬሽኑን ነው። ሶ ማግኒፊኬሽኑን የኤምን ቫሊዩንም እንፈልጋለን ማለት ነው። ስለዚህ ምንድነው የምናደርገው? የሚረር ኢኩዌዥንን አፕላይ እናደርጋለን። ሶ ሚረር ኢኩዌዥን ላይ የተጠቀምነው ኢኩዌዥን 1/u + 1/v ማለት 1/the focal length ብለን ነበረ። ስለዚህ this implies እኛ የምንፈልገው ኢሜጅ ዲስታንስ አይደለ? therefore 1/v ማለት 1/the focal length minus 1/the object distance ማለት ነው። so 1/the focal length ስናደርግ focal length already ተሰጥቶናል which is 10 cm ማለት ነው። ስለዚህ 1/10 cm minus 1/the object distance which is 15 cm ያው ፖዚቲቭ ቫልዩ ስለተሰጠን በዚህ አጋጣሚ በቀላሉ መቀነስ እንችላለን። ሶ ቀደም ብለን እንደሰራ ነው ማለት ነው። ሶ let's take common 30 cm as a denominator. so 30 cm and LCM ከወሰድን divided by 10 which is 3 minus 30 cm divided by 15 cm which is 2. so this implies 1/v ምን ይሰጠናል ማለት ነው? 3 minus 2 which is 1/30 ሴንቲሜትር ይሰጣቸዋል። so therefore የv value ምን ይሆናል ማለት ነው? reciprocal value ይሆናል፣ ተገላቢጦሽ value ይሆናል which is 30 ሴንቲሜትር ይሆናል ማለት ነው። በቀጣይ ታዲያ የምናደርገው ምንድነው? አሁን ደግሞ ስለ ኢሜጁ ሄት ወይም ስለ ሳይዙ እናውራ እስኪ። የኢሜጁን ሳይዝ በምን እናውቃለን መሰላችሁ? ከአንድ ሪሌሽንሺፕ ነው የምንነሳ። እሱም ሪሌሽንሺፕ ምን ነበረ? ማግኒፊኬሽን ማለት h ፕራይም ዲቫይድድ ባይ h ነበር አይደለም? ሶ እኛ የምንፈልገው አሁን ምንድነው? h ፕራይም ነው። ሶ ይሄ ማለት ደግሞ ከኔጌቲቭ ኦፍ v ዲቫይድድ ባይ u ጋር እኩል ነው ተብለናል አይደለም? ሶ this implies ከዚህ ምን እንነሳለን ማለት ነው? ሶ h ፕራይም ዲቫይድድ ባይ h ከኔጌቲቭ ኦፍ v ዲቫይድድ ባይ u እኩል ከሆነ this implies h ፕራይም ማለት ምን ማድረግ ነው? ስለዚህ ቦት ሳይድ በh ማብዛት ነው። ስለዚህ ቦት ሳይድ በh በምታበዙበት ጊዜ እዚህ ጋር ቦት ሳይድ በh በምታበዙበት ጊዜ በሌፍት ሃንድ ሳይድ ያለው ይጠፋላችሁና
የምታገኙት ኔጌቲቭ ኦፍ ቪ ታይምስ ኤች ዲቫይድድ ባይ ዩ ማለት ነው። ስለዚህ የኢሜጃችሁን ሄት በዚህ አይነት መንገድ ማስመት ትችላላችሁ። ስለዚህ ኤች ፕራይም ምን ይሆናል ማለት ነው? ኔጌቲቭ ኦፍ 30 ሴንቲሜትር ኦብጀክታችን ምን ያህል ሄት አለው ብለን ነበረ? 2 ሴንቲሜትር ተሰጥቶናል። እሱ በምን እናካፍላለን? በ15 ሴንቲሜትር ማለት ነው። ስለዚህ አንዱ ሴንቲሜትር አንዷ ሴንቲሜትር ታጠፋለች። ሌላው ምን ታያላችሁ? 30 ዲቫይድድ ባይ 15 which is 2 times 2 ምን ይሰጠናል? ጠቅላላ ውጤታችን 4 ይሰጠናል። 4 ሴንቲሜትር ይሰጠናል ማለት ነው። ሌላ መስራቶች ኔጌቲቭ ቫሊዩ እንዳለ ሆኖ ማለት ነው። ኤች ፕራይም ኔጌቲቭ ቫሊዩ ሰጠን ማለት ምን ማለት ነው? ኔጌቲቭ ሆነ ማለት ኢሜጃችን ኢንቨርትድ የሆነ መሆኑን መናገር ትችላላችሁ። ኔጌቲቭ ከፕሪንሲፓል አክሲሱ በታች ነው ያለው የሚለውን ነገር ኔጌቲቭ ይነግራችኋል። ኦብጀክታችን ኔቸሩ ምንድን ነው? ኢንቨርትድ መሆኑን መናገር እንችላለን። በቀጣይ የምናለው ምንድን ነው? ማግኒፊኬሽን ነው። ማግኒፊኬሽን በሁለት አይነት መንገድ ማስላት እንችላለን። አንደኛው ኤች ፕራይም ዲቫይድድ ባይ ኤች፣ ሌላው ደግሞ ኔጌቲቭ ኦፍ ቪ ዲቫይድድ ባይ ዩ። ቀላሉን መምረጥ ትችላላችሁ። ኤች ፕራይም ስንት አገኘን? ኤች ፕራይም ያገኘ ነው ወይም የኢሜጃችን ሄት 4 ሴንቲሜትር ነው አይደለም? ኔጌቲቭ 4 ሴንቲሜትር ከይቅርታ ጋር። ኤች ደግሞ ስንት ነበረ የተሰጠን? 2 ሴንቲሜትር። ቶታሊ ማግኒፊኬሽናችን ኔጌቲቭ 2 ይሆናል። ያው ሴንቲሜትር በሴንቲሜትር ይጠፋል፣ ኔጌቲቭ 2 ይሰጠናል ማለት ነው። ይሄ ማግኒፊኬሽናችን ነው። ማግኒፊኬሽናችን ኔጌቲቭ 2 ነው ማለት ምን ማለት ነው ነው? አንደኛ ኔጌቲቭ መሆኑ ያው ምን ብለን ነበረ? ኢንቨርትድ መሆኑ ይነግራቸዋል። ኔጌቲቭ 2 ምን ይነግራቸዋል? ኢሜጁ ያው ኢንላርጅድ ነው። እንደምታዩት የኢሜጁ ሄት ከኦብጀክቱ ይበልጣል አይደለም? ስለዚህ የኦብጀክታችን ሳይዝ ኢንላርጅድ ነው ማለት ነው። ስለዚህ the negative sign of M and H shows that the image formed is inverted and real. It is formed below the principal axis. ኔጌቲቭ ሳይኑ ያገኘ ነው ምን ይነግረናል? ኢሜጁ አንደኛው ኢንቨርትድ መሆኑን ይነግረናል። ሌላ ደግሞ ሪል መሆኑን ይነግራቸዋል። የምታገኙት ኢሜጅ ሪል ነው። ስለዚህ ሪል ነው ስንል ከሌንሱ በስተጀርባ ማለት ነው፣ ወይም ኦብጀክቱ ካለበት በተቃራኒ ሳይድ እንዳለ ይህንን ተመልክተን ነበረ። ወደኋላ ተመልሳችሁ ብታዩት ኬዞችን አይተን ነበረ። ለምሳሌ የኦብጀክታችን የተለያየ ቦታ ላይ ፕሪንሲፓል አክሲሱ ላይ በሚቀመጥበት ጊዜ በኮንቬክስ ሌንስ ጊዜ የሚፈጠረው ኢሜጅ ሪል ነው ቨርቹዋል ነው የሚለውን ነገር በደንብ ተነጋግረን ነበረ። እሱን ወደኋላ ሂዳችሁ ሰምራይዝ እንድታደርጉ አበረታታችኋለሁ። ስለዚህ በዚህ ቪዲዮ ያየነውን እንግዲህ ዲስከሽን ሰምራይዝ ስናደርግ ስለዚህ ምን አይተን ነበረ? ስለ ኮንቬክስ ሌንስ እና ስለ ኮንኬቭ ሌንስ አይተን ነበረ። ኮንቬክስ ሌንሶች የምንላቸው ምን አይነት ሌንሶች ናቸው? ከመካከል ላይ ሰፋ ያሉ ጫፋቸው ላይ ኤጁ ላይ ደግሞ ጠበብ ያለ ሳይዝ ያላቸው ኮንቬክስ ሌንስ እንላቸዋለን። ኮንኬቭ ሌንሶች ደግሞ ማዕከላቸው ላይ ምን የሆኑ ናቸው? ጠበብ ያሉ የኤጁ ላይ ወይም የሌንሱ ጫፍ ላይ ደግሞ ሰፋ ያለ ሌንሶች ምን ብለን እንጠራቸዋለን? ኮንኬቭ ሌንስ ብለን እንጠራቸው ነበረ። ሌላው ደግሞ ምን አይተን ነበረ? ኮንቬክስ ሌንሶች ኮንቨርጂንግ ሌንስ ተብለው ይጠራሉ ብለን ነበረ። ኮንቨርጂንግ ሌንስ የተባሉበት ለምንድን ነው? ፓራላል ላይት ሬዎችን ወደ አንድ ነጥብ ስለሚሰበስቡ ማለት ነው። ሌላው ደግሞ ያየው ምንድን ነበረ? ኮንኬቭ ሌንሶች ነው። ኮንኬቭ ሌንስ is also known as diverging lens as it diverges the parallel beam of light after refraction ብለን ነበረ። ሌላ ምን አይተን ነበረ? ስለ ዳይቨርጂንግ ሌንስ ናቸው። ዳይቨርጂንግ ሌንሶች ምንድን ናቸው? ኮንኬቭ ተብለው የሚጠሩ ማለት ነው። ዳይቨርጂንግ ሌንሶች ፓራላል ላይት ሬይ በሚያርፍባቸው ጊዜ በላይቱ በሌንሱ ካለፈ በኋላ ምን ይሆናል? ዲፊውዝ ያደርጋል ወይም በተለያየ አቅጣጫ ይጓዛል ወይም ዳይቨርጅ ያደርጋሉ ላይት ሬዎች ማለት ነው። ስለዚህ ኮንኬቭ ሌንሶች ዳይቨርጂንግ ሌንስ በመባል ይታወቃሉ። the type of image formed by convex lens depends on the position of the object that can be placed at different position in front of the lens ብለን ነበረ። በኮንቬክስ ሌንሶች የሚሰራው ኢሜጅ ኦብጀክቱ ያለበትን ፖዚሽን መሰረት ያደረገ ነው ብለን ነበረ። ስለዚህ የኦብጀክቱ ፖዚሽን ወሳኝ የሆነ ነጥብ እንደሆነ ተመልክተን ነበረ። የተለያዩ ኬዞችንም አይተን እንደነበረ አይታችኋል። However, a concave lens always produces a virtual, erect and diminished image. concave lens ደግሞ በተቃራኒው ምንድነው የሚፈጥረው? ኢሜጅ ቨርቹዋል ነው ሁል ጊዜ ማለት ነው። ይሄን አትርሱት። እንዲሁም ደግሞ ኢሬክት ነው ማለትም የቆመ
ምስል ነው የምታገኙት ልክ እንደ ኦብጀክቱ ማለት ነው። በተጨማሪ ደግሞ ዲሚኒሽድ ነው ማለትም የቀነሰ ኢሜጅ ነው፣ ሳይዙን የቀነሰ ኢሜጅ ነው የምታገኙት ማለት ነው። ስለዚህ ኮንቬክስ ሌንስ ላይ መሰረት ያደረገ ጥያቄ ስትሰሩ እነዚህ ነገሮችን ልትረሷቸው አይገባም ማለት ነው። ሌላው ምን አይተን ነበረ? በመጨረሻ the mirror as well as lens equation expresses the quantitative relationship between the object distance, the image distance and the focal length። የሚረር ወይም ሌንስ ኢኩዌሽን ብለን የገለጽ ነው ታስታውሱት ከሆነ 1/u + 1/v = 1/f የሚለው አለ አይደለ? ይሄ ኢኩዌሽን የሚያሳያችሁ በፎካል ሌንግዙ በኢሜጅ ዲስታንሱ እንዲሁም በኦብጀክት ዲስታንሱ መካከል ያለውን ሪሌሽንሽፕ ነው እና ይህ ኢኩዌሽን ሌንስም ላይ አፕላይ ይሆናል፣ ሚረርም ላይ አፕላይ እንደሚሆን አይተን ነበረ። ስፌሪካል ሚረሮችም ላይ አፕላይ አድርገን ጥያቄዎችን ፕሮብለሞችን ሰርተን ነበረ። ሌንሶችም ላይ አፕላይ አድርገንበት በተመሳሳይ መንገድ እንደምንጠቀምበት አይተናል ማለት ነው። ስለዚህ በዚህ ቪዲዮ ያገኛችሁት በቂ የሆነ ማብራሪያ እንደሆነ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ቻው ቻው።